ካልሆነም አብሮ የበላህን ጓደኛ ሚስት እንዴት ትመኛለህ? ምን ነው ሲረበኛ ጎረሰኛ አስመሰልሽ? ስልክ ውስጥ ምን ቢኖር ነው እንደዚህ ፋታ ሳሰጪ የምትፈልጊው? ውብዬ ስልኬ ስለሆነ ነው። የሳምሶንን አድራሻ እንድትነግሪኝ ፈልጌ ነበር። አዎ ትደውላለች። ምን ነው አንቺ ጋር ደውልም እንዴ? እስከዛሬ ያልሰራሁትም ሚሽን ማሳካት አለብኝ። ሂዊ ሁለተኛውማ እኔ አንቺ ምንም ያህል እንኳን ባፈቅርሽ አንቺ ግን ቢሆንሽ ደስተኛ ነሽ። ለምንድን ነው የምትቀባጥረው? አዎ ሂዊ በጣም አፈቅርሻለሁ። እንዴ አንተ የምርህን ነው እንዴ? አይሻል ያኔም ከልቤ እንደማፈቅርሽ ብነግርሽ ኖሮ ዛሬ ላይ እንዳረግሽው አላቅጥሽ ነበር የምታልፊው። ቀልድ ካልሆነም አብሮ የበላህን ጓደኛ ሚስት እንዴት ትመኛለህ? አብሮ ይበላ? ምን ነው ሲረበኛ ጎረሰኛ አስመሰልሽ? እነሳ እሱን እንኳን ተይው። ለሴትና ለወስኪ ካልሆነ በስተቀር ጓደኛው እንዲለወጥ ዞር ብሎ እንኳን የማይነት ሰው አይደለም። ለሴት ህይወት ከዚህ በላይ ምንም ነገር ልልሽ አልፈልግም። አሁንም ቢሆን ላንቺ ያለኝ ስሜት ነው ይሄንን ነገር እንደነገርሽ እየገፋፋኛለሁ። ከዚህ በላይ ግን ምንም ነገር ልልሽ አልፈልግም። ሳፈቅርሽ እንደኖርኩኝ በድብቅ እያፈቀርኩሽ መኖር ነበር ፍላጎቴ። ግን ምን ዋጋ አለው? ማታ ባረክሽ ነገር ትንሽ ስሜት የተረበሸ። ለማንኛውም ደህና ዋይ። ቢኒያም ተቀመጥ። ይቅርታ ህይወት፣ ከዚህ በላይ እዚህ መቆየት አልችልም። አንተ ቢኒ አንተ ቢኒ እዚህ ጋር ስልክ ያልነበር እንዴ? ሳሪ እስቲ ተረጋግተሽ ፈልጊ። አሁን እዚህ ጋር ተቀምጧል እንዴ? ማን ወሰደው ሊባል ነው? እስኪ ተቀምጠሽበት ነው እንዴ? የለም እዚህ ጋር። የት ሄደ ሊባል ነው? ሳሪዬ እዚህ ቤት ከጣልሽው እኮ ከኔና ካንቺ ውጭ ማንም ስለሌለ የትም አይሄድም። ቀስ ብለሽ ፈልጊው። ከዚህ በላይ እንዴት ልፈልገው? አንቺንስ ማን ያምንሻል? እንዴ ሳሪ እኔን እህትሽን በስልክ ጠረጠርሽኝ? እና እህቴ ብትሆኝስ? የእውነት ሳሪ በጣም ድንጉጥ ሆነሻል። ተይ እባክሽ። ከዛች ህይወት ጋር አፍ ላፍ ገጥመሽ ስታወሪ የማላቅ ነው እንዴ የሚመስልሽ? እና ሳሪ በህይወት ነው እንዴ ጠረጠርሽኝ? ምንም በወዳት ከአንዷ እህቴ ማስበልጣት መሰለሽ እንዴ? እሱን አንቺ ነሽ የምታውቂው። እኔ ደግሞ ያየሁት እንደዛ እንዳስብና እንዳደርግ አድርጎኛል። ስልክሽ ግን ስልክ ስለሆነ ብቻ ነው ወይስ የሆነ የያዘው ነገር አለ? ምን ማለትሽ ነው? ስልክ ውስጥ ምን ቢኖር ነው እንደዚህ ፋታ ሳሰጪ የምትፈልጊው? ውብዬ ስልኬ ስለሆነ ነው። አሃ ስልክ አይደለም አይጠፋሽ? ውብዬ ስልኬ አንቺ ጋር ነው እንዴ? እኔ ቤት በኩል አግኝቼው እንኳን እኔ ያንቺን ስልክ ልነካ ቀርቶ ጫማሽና ልብስሽ ጋር ውስጥ ታስጠቂኛለሽ እንዴ? ውቢት ባታናድጂኝ ምን አለበት? ሳራ እኔ ስልክሽን አላየሁም። የተለየ ነገር እንዳለው በምን አወቅሽ ታዲያ? ስልኩን የምትፈልጊበትን ሁኔታ ተረድቼ ነው። አሁን የት ልባለሁ? ይኸውልሽ እዚህ ቤት ከኔና አንቺ ውጪ ማንም የለም። እባክሽ ስልኬን ስጪኝ። ሳሪ እኔ እኮ አላየሁም አልኩሽ አይደል እንዴ? አላየሁም ማለት ነው። እቺን እኮ አሳመምሽኝ። አይኔ እንጂ ልቤ ጠፋ መሰለሽ እንዴ? እኔ ስልክሽን አላየሁም። ያስቀመጥሽበት ሂጂና ፈልጊ። ሌላው ደግሞ የሰው ሚስጥር ይዞ እንደዚህ ከመሆን ስልክሽን ጠበቅ አድርገሽ ነበር መያዝ የነበረብሽ።
ለማን ነው ማስመሰለው? ህይወት የለሽ ሌላ ሰው የለ። ኧረ ቢኒ ተረጋጋ። ጥሩ ነጥብ እኮ ነው ያስቆጠርከው። ሳሚንም በእጅ የምታስገባበት ጥሩ መረብ ነው የዘረጋው። ሳዳም ምን ነበር ያለው? ሳዳም ዛሬም ሳንበላበት አለ እንዴ? አላዝኩ። እሺ ታረኬት አምተን እንበላለን። አይ ቢኒ አላህ ይመግበናል እንዴ? አላህ ጌታ አምጥቶ ይመግበናል። አይ ቢኒ አላህ እንደሆነ እጁ ሰፊ ነው። ለኛ ለምስኪኖቹ መድረስ ያቅቷል ብለን እና ባዮን እንኳን አላህ ከአንዱ ቀምቶ ለአንዱ መስጠቱ አይቀርም። አይ ቢኒ ሳሚ ተመልሶ አይመጣም። እኔም እንደማይመጣ እርግጠኛ ነኝ። ለነገሩ ህይወትም ይሄ ነገር ገብቷታል። ተመልሶ ቢመጣ እንኳን ቀድሜ እሷን በሊዝ ገዝቼ መጠበቅ። ምን ላይ በማን ላይ በምንስ ላይ ክርክርና ፍርድ ውረድ እንውረድ ይባላል? የጨነቀ ነገር ገጠመኝ እኮ። ምንስ ለማለት ማንን ይዞ ከማን ፊት ላይ ይነጋገሩታል? አልናገር ነገር ውሎ የሌለው ነገር አይታለፍ የበደል ጥግ የሴራ ጫፍ ይቅር አይባል። እኔ ሰው እንጂ ሰማት አይደለም። ቶሎ ተበድዬ ቶሎ ይቅር እምለው ተቃጠልኩ እኮ ሰዎች። ለይቅርታ ስንት ነው ዋጋው? ለካ ፖሊስና ህብረተሰብ የዜናው ምንጭ ሳያጣራ ነው ዜና የሚያቀርበው። ቆይ እሺ የወንጀል ዜና መዘገብ ይሻላል ወይስ የወንጀል ምንጭ ማድረግ? ለነገሩ ሰው መኖር ካላቆመ በስተቀር ወንጀል አይቆም። ወንጀል ካልቆመ ደግሞ ዜና መዘንዘን አይቀርም። ኦ ደውላ ነበር። ሄሎ ውብዬ፣ ሰላም ነሽ? ከታካሚ ጋር ስለነበርኩ እኮ ነው ስልክ ያላነሳሁት። የት? የምን ሰው እዛ ድረስ የሚያስኬድ ቢሆንስ? እሱ ራሱ ቢመጣ ይሻልም ነበር። ለማንኛውም እኔም ስራ ጨርሻለሁ፣ መጣሁ። እሺ እሺ።
እንዴት አረፈርሽ ህይወት? ደህና። እኔ የምልሽ አንድ ነገር ላማክርሽ ፈልጌ ነበር። ምንድነው እሱ? ቤት የሳምሶንን አድራሻ እንድትነግሪኝ ፈልጌ ነበር። የሳምሶንን አድራሻ ለምን ፈለግሽው? አንድ የማዋየው ነገር ነበረኝ። በምን ተዋውቃችሁ ነው እሱ ጋር ለውይይት የምትሄጂው? ምን እኛ አይነ ብስሮች ሰዎች በጥሩ ቃላት ካናገሩን ወዳጅ ነው የምናደርገው። የትስ ብትተዋወቁ ምን አገባኝ? እባክሽን ህይወት አድራሻውን ታመላክችኛለሽ? እሺ፣ አመሰግናለሁ። ምንም አይደል። ምንድነው ችግርሽ? እኔማ እንድጠጣ ነበር እና ጠረጴዛው ላይ አድርጊዋ። ለክብሩ በእጅ እንድትቀበለኝ ብዬ ነው። እና ለአንቺ አክብሮ ሲባል እኔ በሆነ መስበስ አለብኝ? ይቅርታ በቃ። ቆይ ምን እያሰብሽና ምን እየሆንሽ ነው? ግድ የለሽና ፈዛዛ ሆነሻል። ይልቅ ቀን ስራ ቦታ የፈልገው የመጣ ሰው አልነበረ? ማንም የለም። ምን ነው መተሽ ነበር ወይስ የላክሽብኝ ሰው አለ? እውነትን ነው ሳሚ። እኔ እስከማውቀው ያገኘሁትም ያገኘኝም የለም። ማንም ያገኘኝ የለም በል እንጂማ የፈለገ ሰው ነበር። እሱን አንቺ አልሽ። እሺ እህቴ እንዴት ናት? ትደውላለች ወይስ? አዎ ትደውላለች። ምን ነው አንቺ ጋር ደውልም እንዴ? አንደዋወልም። ለምን? እሱን ሚስትን ጠይቃት። ምን ሆነሻል ህይወት? ቆይ የተፈጠረ ነገር አለ እንዴ? ለምንድን ነው የሆንሽው ማትናገር? ሳሚ የጠየቅኩን ሳትዋሽ በትክክል መልስልኝ። ውቢትን የት ነው የምታውቃት? አሬትም አላውቃትም። እዚሁ ባለፈው አንቺ ጋር ስመጣ ነው ያየኋት እንጂ ከዛ ውጭ አላውቃትም፣ አታውቀኝም። እንደዛ ቢሆን ነው የሚሻለው። ህይወት ግራ አታጋቢኝ። ቆይ ምን ሆነሽ ነው እንደዚህ ምርመራ ያበዛሽው? አንዲት ሴት ያንተን አድራሻ ጠይቀኝ ሰጥቻት ነበር። ምን አይነት ሴት? አድራሻን ጠይቀኝ የለ ውላ አድራ መምጣቱ አይቀርም። ውሃውን ጠጣው እንጂ። መጀመሪያም አልጠማኝም፣ አልጠጣም። እሱን ነው። ምንድን ነው ያልሽው ህይወት? አይ እዚሁ ነው። ማትረባ ሰራችልኝ። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። ደንበኞች የአገልግሎት መስጫ ክልል ውስጥ በሚሆኑበት ጊዜ የማሳወቂያ መልዕክት እንዲደርሱ አንድን ይጫኑ። ሲጨርሱ ስልኩን ይዝጉት። አንድን ይጫኑ። አሁን አንድን ተጫንኩ አልተጫንኩ ውቢት የምታውቀው ነገር አለ? ውቢት የት ነው ያለሽው? መቼም እረፍት የሌለሽ ልጅ። አሁን ደግሞ ከማን ጋር ሆነሽ ይሆን? ስልክሽ ግን ስልክ ስለሆነ ብቻ ነው ወይስ የሆነ የያዘው ነገር አለ? ምን ማለትሽ ነው? ስልክ ውስጥ ምን ቢኖር ነው እንደዚህ ፋታ ሳሰጪ የምትፈልጊው? ውብዬ ስልኬ ስለሆነ ነው። አሃ ስልክ አይደለም አይጠፋሽ። ውቢት ስልኬ ውስጥ ስላለው ነገር አወቀች እንዴ? በፍጹም ይሄን ነገር ውቢት ማወቅ የለባትም። ነገሬ ሁሉ ነው የሚበላሸው።
ለነገሩ እንዴት ታየዋለች? አይኗ ማየት አይችል። አጉል ጥርጣሬ ነው ይሄ። ግን ቢሆንስ የት ሄዳ ነው ስልኳ የማይሰራው? ግድ የለሽም አንቺ ቅደም። ግድ የለም ዶክተር፣ አንተ ቅደም። አንቺ ቅደም። ይሄ ቦታ ብዙ ትዝታ እንዳለብኝ አውቀ ነው ሳታውቅ ነው ይዘኝ የመጣኸው? ኧረ አይደለም፣ እንዲሁ ቦታውን ስለምወደው ነው። አንተም እዚህ ትመጣ ነበር እንዴ? አዎ መጣ ነበር። ይገርማል። ምኑ ነው የሚገርመው ክብርቶይ? አንተም እኔም ተመሳሳይ ቦታ መውደዳችን ነው። በውበትሽ ማማር፣ በጨዋታሽ ለዛ፣ በድንቅ ተፈጥሮሽ፣ በፍቅርሽ መዓዛ እኔ አንቺ አፍቃሪ ለፍቅርሽ ልገዛ። እኔ ምልሽ ውብዬ። አቤት። እረፍት እየነሳ ውስጤ እየተመላለሰ ያለ አንድ ነገር አለ። ልጠይቅሽ እንዴ? ውስጥ እንግዲህ ገብቶ ከሚብሰለሰል ጠይቀኝ። ቅድም ጥሩ ስሜት ላይ አልነበርሽም። ምን ሆነሽ ነው? ውቢትዬ ግድ የለሽም ንገሪኝ። እንደዚህ ሆንኩለትና በጨለማ ጥሎኝ የጠፋው ፍቅረኛዬን ሰሞኑን አግኝቼው ነበር። እሺ። አግኝቼው እንዲያወራኝ እፈልግ ነበር። ለዛ ነው ፍለጋ የሚሄድኩት። መሄድሽ አስፈላጊ ነው ባልልም መጠየቅሽ የሚሰጥሽ ነገር አለ? አዎ። ለምሳሌ? ምክንያቱን ከሰማሁት ቢያንስ እርፍ እላለሁ። እነዚህ ሁሉ ዓመታትን ሲቆይ ያለ ምክንያት የሚቆይ ይመስልሻል? ምን ላድርግ ብለህ ነው? ይገርማል። አሁን የሳሚን ሚስት በቀጠሮ የኔ ማድረግ አለብኝ። ከዛ በኋላ የሳሚ ሙሉ እድል የኔ ሆነ ማለት አይደል እንዴ? የማን ጥላ ነው? የኔ እንዳይሆን ብቻ እንዴ! አቤት ቁመና፣ አቤት ግርማ ሞገስ! እኔን ያገኘች እኮ ቶምቦላ ሎተሪ ነው የቆረጠች። አሁን እንደው እውነት ለመናገር የእድል ጉዳይ ሆኖ ነው እንጂ ሳሚ ከኔ በልጦ ይሄንን ማንም ያልተገለጠለትን ውበቴን ተጠቅሜ እስከዛሬ ያልሰራሁትን ሚሽን ማሳካት አለብኝ። ግን በቅድሚያ ሚሽን ለማሳካት ምን ያስፈልገኛል? ቀጠሮ። ለቀጠሮ ደግሞ እንደዚህ አይነት ብዙ ብሮች። ሂዊ በዚህና በመልኬ ተጠቅሜ የራሴ እንደማድረግሽ አትጠራጠሪ። አይ ውበት! ሳሚ፣ እኔ እዚህ እስካለሁ ድረስ የእህት ያደረነ፣ ስለዚህ ብትጠነቀቅ ይሻላል። ህይወት ምንድን ነው እንደዚህ መሆን? እኔ በእህትሽ ላይ ምን አድርጌ አውቃለሁና ነው እንደዚህ አይነት ነገር የምትናገር? ነግሬሃለሁ፣ ተጠንቀቅ። ሂዊ እንደማታውቂኝ አትሁኝ፣ በደንብ ታውቂኛለሽ። ይልቅ ስራ አስረፈድሽብኝ። ይርፈድብህ። አንተን እንደማውቅህ ሁሉ አንተ ጋር የሚያንዣብቡ ሰዎችም ስለማውቃቸው ነው የማስጠነቅቀ። እና ማን ናቸው? ደግሜ እንድነግርህ ትፈልጋለህ እንዴ? ሂዊ እኔ እኮ ሳሚ ነኝ፣ በማንም አልደነግጥ። አንተ ሳሚ ብትሆንም እኔ ህይወት ነኝ። እህቴ በሰው ሀገር እየተንከራተተች አንተ እዚህ አንድ ስህተት ብትሰራ መሰደጃ ነው ማድረግ። ሂዊ ስለዛትሽብኝ ሳይሆን እህትሽን ስለማፈቅራት ብዙም ሀሳብ አይግባሽ። ይሻላል። ይልቅ አረብ ሀገር የሚሄዱን ሀሳብ አልተውሽውም እንዴ? ለምንድን ነው የምተው? ለምን? የተነጋገርን መስሎኝ። ተነጋገርን እንጂ መች ውሳኔ ላይ ደረስን ታዲያ? እና እንድንወስን አይደል እንዴ የተነጋገርነው? እኔስ ምን አልኩ? ማምታታቱን ታዩና ሀሳብሽን ቀይር። ሀሳብ የሚያስቀይር ነገር አለ? ያ ሞክሼ እንኳን ሲመቻችለትና ሲሳካለት አውላላ ሜዳ ላይ ነው ጥሎኝ የጠፋ። ከታሰበበት መፍትሄ አይጠፋ። እስቲ እናያለን። በደህና ነሽ?
የትስ ብትሆኚ ስልክሽን ዘግተሽ ማታቂ ልጅ ስልክሽን ያዘጋሽ ምን ብታገኝ ነው? ቤተክርስቲያን ሄደ ይሆን እንዴ? ቤተክርስቲያን ልሂድ እንዴ? መቼም እንዲህ ብዬ ቤተክርስቲያን ብሄድ መብረቅ ነው የሚወርድብኝ። ለጊዜው ጥሪ አይቀበልም። ነገሩ ምን አስጨነቀኝ? ከሞተችን መስማቴ አይቀርም። ከመጣችን በቃ አያታለሁ። ለምንድን ነው እንደዚህ የሚጨነቀው? አለን ወሳለን ይላል ሳዲ። እንዴት ነህ በእናትህ? አንተ በጣም ረጅም ጊዜ እኮ ነው በእናትህ። ህይወት ልጅቷን ነው ወይስ ላይፉን? ላይፍ ምንም አይልም እባክህ። የኛ ኢትዮጵያኖች ኖሮ እኮ ሪስሊንግ ነው የሆነብን። አይ ሳዲ አንተ የዱባይ ዜግነት ስላለ አስተሳሰቡላ እኮ ቢንዛይድ ነው የሚለው እንዴ። አንተ በዱባይኛ አስተሳስበህ እኔ በኢትዮጵያኛ አላስብን። ተወይም በእናትህ። አሁን አንተ የምኖረው ኑሮና እኔ የምኖረው ኑሮ አንድ ነው? አሁን ለመታዘብ ካልሆነ በስተቀር እኔ የምኖረው ኑሮ ጠፍቶ ነው ሳዲ? ሽሮ በልቼ ሽሮ አይደል እንዴ ማገሰው? ይልቅ ኢትዮጵያ ገባ እንዴ? ታዲያ ምንድነው ዝም ብለህ የምታርቀኝ? በእናትህ ይኸውልህ አስቸኳይ ጉዳይ አለብኝ። ለማንኛውም ሰረጋጋ ልደውልልህ። እሺ ህይወት ዛሬ እኔና አንቺ ወዳጅነታችንን የምናጠነክርበት ቀን። አንቺ ለወንድ ልጅ የስኬትና የበረከቱ ምንጭ ነሽ። ስለዚህ አንቺን የራሴ ማድረግ ምርጫና ውዴታ የሌለው ግዴታ። ጠብቂ። ምን ነበር ቆይ እንደዚህ ያስገረመክ? ያኔ በከፋኝ ሰዓት እዚህ ስቀመጥ ከጭንቀቴና ከጉዳቴ የሚያስረሳኝ አንድ ድምጽ ነበር። ያንን ድምጽ ሄጄ እንኳን እንዳላጣራ ሰው አጣለሁ ብዬ መታወቅን ፈራ ነበር። ከዛሬ ነገ ስል ያን ድምጽ ጠፍቶኝ ቀረ። የምን ድምጽ ነው እንደዚህ ያስቆጨህና ያሳዘነ? ያኔ በከፋኝ ሰዓት እዚህ መታ የምታንጎራጉር አንድ ሴት ነበረች። ምን ነው ደነገጥሽ? እኔ ምልሽ ውቤት ማንጎራጉር ትችያለሽ አይደል? ኧረ እኔ ኬት ችጌው። በእኔ ይሁንብሽ፣ አንዴ አንጎራጉሪ። ዶክተር ቆይ ምን ሆነሃል? በእኔ ይሁንብሽ ውቤት፣ በእኔ ይሁንብሽ ብዬ። እሺ በቃ በያ ታዲያ።
ዶክተር 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 ወይኔ ዶክተር እንዴ ምን ወሰደው ዶክተር